ቤተሰብ እንግዲህ ሰሞኑን እንዳያችሁት ነው። እንግዲህ ደስ ይላል። የመጀመሪያው ቀን አብርሽን ብዙ ኦዲየንሶች አስቀይሞ ነበር። እንዴት በሴት ሊንትን ትጫወታለህ ተብሎ እኔም አንዷ ነኝ። በእንግዲህ በሁለተኛው ደግሞ እንግዲህ አፈቅርሻለሁ ብሎ ሄርሜላ የምትናገረውን ቃል አውጥቶ ስለተናገረ እንግዲህ ሄርሜላም ደስታ በደስታ ሆናለች። እንግዲህ ሩታይም ማዘን ላይ ናት። ምን ላይ እንዳለች እንግዲህ አላየንም። እንግዲህ አላየንም ስላችሁ እኔ ትናንት አላየውም። ትልቀቅ አትልቀቅ ወደ አልገባሁም ለማለት ፈልጌ ነው። እንግዲህ በጣም ደስ ይላል። እንግዲህ ይኸው እንደምታዋቸው ትናንት ስላልጫንኩ ነው ፏ ብትን እያሉ ነበረ። በጣም ደስ ይላል። እንግዲህ ይኸውላችሁ አዲስ ፍቅረኛሞች እንግዲህ አዲስ እንትናቸውን እያጣጣሙ ነው፣ እየተዝናኑ ነው፣ የሆቴል የመዝናኛ። አይ እንደው መታደል እኮ ነው እህቶቼ። እኛ እናሳዝንም። እኛ መቼ ነው የምንዝናናው? እኛ መቼ ነው እንደው መዝናናት ተውት። እንደው ይሄ የእንትን ያለ ቶብ መቼ ነው ቀይረ የምንውለው? ቶባችን እንኳ የስራ ቶባችን እኮ ቀይረን አንውልም። እንደው እኛ እናሳዝንም እህቶቼ። ሁሌ ለሰው እንደኖርን ሁሌ አንድ ቀን ራሳችንን አንድ ቀን ነፍስያችንን የማናስደስት ሰዎች ብንገኝ ማንን የአረብ ሀገር ሰዎች ነን። እውነቴን ነው። የአረብ ሀገር ሰዎች ከላይ እንስቃለን፣ ውስጡን ለቄስ ነው የኛ ነገር። ከላይ ሌላ ሰው፣ ውስጣችን ሌላ ሰው ነን። በጣም ነው የምናሳዝነው። እንሰራለን አልሐምዱሊላ ብር አላጣንም። እውነቴን የአቅማችንን ግን በቃ ይሄን አርጌው እንጂ እውነቴን ነው። እስቲ ለራሴ ላጊጥበት፣ ይሄን ልልበስበት፣ ዛሬ እዚህ ቦታ ሂጄ ልዝናናበት። ቢያንስ እንኳ እህቶቼ በወር በሁለት ወር እንኳ ወተን አንድ ቀን መዝናኛ ቦታ ሂደን አናቅም። ከረመጡ እርምጡ ነው የሚባለው። እዛው ነን። ከዚህ ቤት እንወጣለን፣ እዛው ስንርመጠመጥ አንድ ቀን አድረን አንድ ቀን ረፍት ሐሙስ ወተን ቅዳሜ እዛው መተን እዛችሁ ኩሽና እዛው መጥባል እንርመጠመጣለን። እኛ ማለት ይሄ ነን። አናሳዝንም? ኢትዮጵያ ላይ ግን እንደምታዋቸው ፋሽን ለብሰው የፈለጉትን ተዝናንተው የፈለጉትን ምግብ በልተው የፈለጉትን ፍቅረኛ አፈቀርኩሽ እየተባባሉ እውነት ፏ ብትን ይላሉ። እኛ እናሳዝንም? እውነት የኛ ነገር እና ስለዚህ ሄርሜላዬም እንግዲህ ያ ሁሉ ደስታ ይቅርታ፣ ያ ሁሉ ጭንቀት፣ ያ ሁሉ ለቅሶ ቀርቶ እንግዲህ ለቅሶ ሁላ ወደ ደስታ ሆኗል። እንባዋ ተጠርጓል። እውነት በጣም ደስ ይላል። እኔ እንደ መሰለ የቶቼ አብርሽ ትክክለኛ ምርጫ ነው። ምን መሰላችሁ? አብርሽ ይቺ ሩታ ምንም ጨብጥ የላትም እህቶቼ። ዛሬ ተያዘች፣ ዛሬ ሌላ ሰው፣ ነገ ሌላ ሰው። እንደ አይነት ሰው ደግሞ ያ ወንድ ልጅ ይጎዳል። የምትቀያየር ሴት እንደ ስስት መጥፎ ነው። እውነቴን ነው። አንድ ሰው አንድ አቋም መኖር አለበት። ወይ እሱን ወይ ሌላ። እሷ እኮ እንደ ቃቃ እንደ አሻንጉሊት ነው። ለምን በልጇ ስበብ እየተጫወተችበት ነው ጢባ ጢባ ያለችው። ስለዚህ አብርሽ እውነቴን ነው ወስኗል። የመጣብኝን እንትን እቀበላለሁ ብሎ ምንም አይመጣበም። አብርሽ አትጨናነቅ። አንድ ልጅ ነው የምታስፈራራ። በልጅህም በግዴ ወዳ ሳይሆን በግዷ ታሳያለች። ህግ ፈቅዶልሃል። ህግ ደግሞ ልጅህን ተው አላለም። ህግ ደግሞ ግዴታ የማትወዳትን የእናትህን ይቅርታ የልጅህን ሚስት አግባ አይልም። ልጅህን እርዳ ነው አለቀ። ስለዚህ አትጨናነቅ። እንደዚህ ፏ ብትንበል እናቴ። ለማንኛው እድሜ ለዚህ ለአጭር ህይወት እኛንን እንጂ ላያልፍልን ነገር ጎንበስ እያልን የምንቀረው። ግማሻችን ታመን እንገባለን፣ ግማሻችን ሙተን በቃ አገርም ሄደን እድሜያችን አጭር እኛ ነን። እውነቴን ነው እህቶቼ። 10% ቢሆን ኖር እድሜው የሚጠውል ኢትዮጵያ ገብቶ እዚሁ ጨርሰነዋል። እዚሁ ሁሉ ነገሩ እናሳዝናለን። ስለዚህ በሀገራችሁ እናንተ በጣም ታምራላችሁ። ፏብትን ሄርሜላዬ እንግዲህ እውነት እንግዲህ እንዳየንሽ ነው። ከካሜራ ውጭ ያለውን ባህሪሽን አናቅም። በጣም ደስ ይላል። በጣም ደስ ይላል። እንግዲህ አሁን ስናይሽ የዋህ ነሽ። አያውቅም መጨረሻውም። ሩታም እንደዚህ ተብላ ነበር። በኋላ ችግር የሆነው ያው አያስታውቅም እህቶቼ ሙሉ በሙሉ እንኳን የሰው ልጅ ጸባይ ልትፈትኑ ቀርቶ የኛ ራሱ አጠገባቸው ያለሁት ወንድም ጸባይ
መመስከር አትችሉም። ስለዚህ ግን አብርሽ የዋህ ነው። እኔ ነገም ዛሬም አብርሽ አይቀየርም። የዋህ ልጅ ነው፣ ያስታውቃል። የሚጎዳውም እኮ የዋህ ወንድ ነው። ቆፍጣምናማ አይጎዳም። ጥሎኝ ይሄዳል ስትል ያቺ ሴቷ አርፋ ትቀመጣለች። እና ስለዚህ በጣም ደስ ይላል። አብርሽም ሄርሜላ እንኳን ደስ ያላችሁ። ሩታይም እንግዲህ ምን እንደምታረግ ምንም አታረግ። እንግዲህ የፈረደበት አውሮፓ ሄዳለሁ ነው ወይ ልጅህን አታይም ነው የምትለው። በዚህ ነው እሱ የምታስፈራራው። ያኔ ደካማ ጎኑ በልጁ ነው የምትፈትነው። እሱ ደግሞ እንግዲህ ህግ የሚወስን ይወስነዋል። እንግዲህ ትናንት ቲቱም አልሰራሁም እንጂ በጣም ደስተኛ ናት። እሷን ስለመረጥክ ደስ ብሎኛል፣ አንተ ደስ የወደድከውን የምወዳለሁ ብላ ቤዛ በጣም ደስተኛ ሆናለች። ቤተሰቡም ለምን ይሄ ልጅ ብዙ ተፈትኗል፣ ብዙ ለምኗል፣ ብዙ አይቷል። በቃ ሲበዛም ማር ይመራል ይባላል። ስለዚህ በጣም ደስ ይላል እህቶቼ። እውነት እኔ በጣም ነው ደስ ያለኝ። በጠሱ አሳዝናኝ ነበር ታውቃላችሁ። ሴት ልጅ ሲያለቅ በጣም ከባድ ነው። አንዳንዶቹም እህቶቼ ግን ልንገራችሁ፣ አንዳንዶቹም የውሸት አልቃሻሉ። የውሸት ያን ልጅ እጃቸው እስኪያስገቡ አውቀው የሚያለቃቅሱ ሴቶች አሉ። አንዳንዶቹ ደግሞ ትክክለኛ ፍቅር ከልባቸው አፍቅረው የሚያለቅሱ አሉ። እውነቴን ነው። ብዙ አይነት ነው። ሁሉም ስላለቀሰ ሴት ሁሉም ያፈቅራል ማለት አይደለም። አንዳንዶች ደግሞ ሆን ብለው የሰውን ሕይወት የሚያበላሹ ሴቶች አሉቶቼ፣ ከነሱ ይሰወራችሁ እና ስለዚህ በጣም ደስ ይላል። ሄርሜላይ አብርሽ መልካም ሕይወት መልካም ትዳር ደግሞ እንግዲህ ቀለበት አርጋችሁ ሰርግ አርጋችሁ በጊዜ አብርሽ በጊዜ ይዘህ ግባ። እውነቴ ነው። አፈቀርኩሽ ብቻ ትርጉም የለውም።